ሰላም ሰላም ውዶች ማሮቼ የኔ ውዶች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ። የእስልምና እምነት ተከታይ እህቶችም ሁላችሁ የራሳችን ቅመሞች፣ የመዳም ብሌኖች ስራ፣ ጤንነት ከምንም በላይ ደግሞ ይህን ሰሞን የምንሰማቸው ነገሮች በጣም የሚያሳዝኑና ውስጥን የሚረብሹ ነገሮች ናቸው እና ከምንም በላይ የኛ ህይወት ምን ላይ ነው የምንለው ነገር ደግሞ በጣም የዕለት ዕለት ሀሳብ እየሆነብን ነው። ብዙ እህቶቻችንን ባልጠበቅነው መንገድ በቃ በማይታሰብ መንገድ እያጣናቸው ነው። ስለዚህ ውዶቼ ያላችሁት ያለነው በስደት ሀገር ነው። ብዙ ነገሮች የምንችላቸው ነገሮች አሉ። በውስጣችን የምንችላቸው የምናመቃቸው ነው ችግሮች አሉ። ያንን ችግር ደግሞ ለመቻል ብለን በህይወታችን የሚመጣ ፈተና ላይ ደግሞ እንትን ማለት የለብንም። ህይወታችን እስከ ፈተና ድረስ የሚያደርስ ችግር ሲገጥመን ደግሞ መወሰን አለብን። ራሳችን በቃ ህይወታችን እስከሚጠፋ ድረስ የማንታገሳቸው ነገሮች አሉ። ለምን? ቅድሚያ ህይወት ይበልጣል። ሁሉም ነገር የሚሆነው ስንኖር፣ በህይወት ስንኖር፣ ጤነኛ ስንሆን ስለሆነ ማለት ነው። ስለዚህ ከምንም እና ከማንም በላይ ከምንሰራው ገንዘብ በላይ ደግሞ ጤናችን ዋናው ነገር ነው። ጤና ከሌለን የሰራነውም በአግባቡ ሳንጠቀም ያው ወደማታልፈው ዓለም እንሄዳለን። ጤና ከሌለን ግን ይሄ ሁሉ እንዲሆንና ደግሞ ጤናችን ወደ ነበረበት ቦታ እንዲመለስ ጥረት ማድረግ ያለብን ደግሞ እኛ ነን። ሳንታመም በፊት ራሳችንን እንክብካቤ ማድረግ፣ ለራሳችን መጠበቅ። ለምሳሌ ብዙዎቻችሁ ወይም ደግሞ ብዙዎች እህቶች ራሳቸውን ምግብ ይህን ስራ እስከምሰራ ድረስ በቃ ይሄን ስራ ከጨረስኩ በኋላ ምግብ እበላለሁ። ይሄን ስራ ሽንታቸውን እየወጠራችሁ እኮ ሽንት ቤት ለመሄድ ጊዜ ምን ሳስስ ሰዎች አለን። ሴትዮዋ ትመጣብኛለች፣ ይሄን ሳላረግ ሴትዮዋ ትመጣብኛለች፣ ይሄን ሳላረግ እንደዚህ ልጆቹ ይነሱብኛል ብለን ውሃን ማንጠጣ ልጆች አለን። ሽንት ቤት መሄድ እየፈለግን ግን በቃ ልጆቿን ቢመጡብኝ ሳይሆን እንትን በቃ በዛው ላይ ስራ ይደራረባል። የኩላሊት ኬስ ውሃም ማንጠጣ ምግብ በስርዓቱ ማንወስድ ልጆች አለን። ስለዚህ ውዶቼ ከምንም በላይ እኛ ስንኖር ነው ከጀርባ የምንሸከማቸው ነገሮች በሙሉ ምን መሸከም የምንችለው እኛ ስንኖር። መጀመሪያ እኛም ማሰብ አለብን። ግንዱ ከወደቀ ቅርንጫፍ አይኖርም። ስለዚህ ልጆች ያላችሁም ትሆናላችሁ፣ ቤተሰብ የምትጦሩ ቤተሰብ እህት ወንድሞቻችሁ የምታስተምሩ ምን ትኖራላችሁ። ልጆች ያለንም አለን። ስለዚህ እኔ ስኖር እኔ በጤና ሁሉ ነገር የተሟልቶ ጤናዬ ስኖር ሁሉም ነገር ይኖራል ማለት ነው። የወደፊት እቅዴንም አሳካለሁ። ጤነኛ ነኝ። ጤነኛ ካልሆንኩ ግን የሰራሁትንም የለፋሁበትንም በአግባቡ መጠቀም አልችልም። ለምን? ከታመምኩ አንድ ታመም ያለው እዚህ ጋር አልፈለግም ስለታመምኩ። ሁለተኛ ደግሞ እኔ ታመም ያለው አይደለ? እኔ ታመም ያለው ከጀርባዬ እኔን ነው እንጂ የሚጠብቁት የእኔን ህመም አይረዱኝም። እኔን ነው የሚጠብቁት ከጀርባ ያሉትም ማለት ነው። ስለዚህ ይሄ ሁሉ ነገር እንዳይሆንና ይሄ ሁሉ ነገር እንዳይፈጠር ከምንም በላይ ራሳችሁን ጠብቁ። ራሳችሁን ጎርታችሁ አይደለም መስራት ያለባችሁ። ራሳችሁን ለሞት እስከሚያደርስ ድረስ አይደለም መስራት ያለባችሁ። ብዙዎች አሁን እንደዚህ ሞቱ፣ እንደዚህ ሽንት ቤት አሁን ዛሬ ነው አይደለ? እንደዚህ ሽንት ቤት ሞታ ተገኘች የተባለችው ልጅ ራሷን አጠፋች። በቃ ምንድነው ራሳችሁ አይበለውና ማለት ነው። ብዙ ጊዜ የሚፈረደው ተጎጂዎቹም እኛ፣ የሚፈረድብንም በእኛ። ራሷን አጠፋች ነው የምንባለው። ራሷን እንደዚህ ሆነች ነው። ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ። ስራ ስትሰሩ ራሳችሁን እየጎዳችሁ መሆን የለበትም። ራሳችሁን መጉዳት የለባችሁ። እኔ ልንገራችሁ ከራሴ ህይወት ማለት ነው። ለራሴ በጣም ጊዜ የለኝም። ቢዚ ነኝ፣ ልጆችም ስላሉ ማለት ነው። ቪዲዮ ራሱ ቅርጽ አንዳንዴ ይገቡብኛል። ልጆች በጣም ያስቸግሩኛል። ግን እንደዛም ሆኖ ግን ውሃ በሰከንድ አይለየኝም። ምግብም ባገኘሁት አጋጣሚ በሙሉ እበላለሁ። ይሄ ምሳ ሰዓት፣ ይሄ መክሰስ፣ ይሄ ቁርስ የምለው ሰዓት የለኝም። ባገኘሁት አጋጣሚ በሙሉ በቃ ወጣ ገባ ስል ፊት ለፊት ምግብ ካገኘው እበላለሁ። ለምን? እኔ ስኖር ነው ልጆቼ መኖር የሚችሉት። እኔ ጤነኛ ስኖርላቸው ነው ልጆቼ ነገ በቃ አንዳንዴም እኮ የሚገል በሽታ ማለት ነው አይደል? የማይገል በሽተኛ ሆኜ ነገ እኔ ብኖር ለልጆቼም ሰቀቀን ነው። እኔ ከበሽታው ይልቅ ደግሞ የአይምሮ በሽተኛ እንሆናለን። ከታመምነው በሽታ ይልቅ ህሊናችን ይታመማል፣ ህሊናችን ይቆስላል። የዛን ጊዜ ደግሞ በበሽታችን ላይ ሌላ በሽታ
ስለሚጨመር ለራሳችንም ለቤተሰቦቻችንም ለልጆቻችንም በማሰብ ራሳችንን እንጠብቅ። የምንኖርበትን አላማ እንወቅ። እሺ ውዶቼ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። በጣም ነው የምወዳችሁ። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉኝ።